ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ከብዙ ጊዜ ቆይታ በኋላ ብቅ ብያለሁ ማለት ነው። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቆ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። የሎሚ ጭማቂ 10 የጤና በረከቶች አሉት። እነሱን እናያለን ማለት ነው። እንግዲህ ሎሚ በየአካባቢያችን አናጣም፣ ነገር ግን ጥቅሙን አናውቅም ማለት ነው። አንደኛ ጸረ ባክቴሪያ ባህሪ አለው። የሎሚ ጭማቂ በምንጠጣበት ጊዜ የሎሚ ጭማቂው ውስጥ ያለው አሲድ ሆዳችን ውስጥ ጸረ ባክቴሪያ አካባቢን ይፈጥራል ማለት ነው። ሎሚ የምግብ ማብሰያ አካባቢያችንና ቁሳቁሶችንም ለማጽዳት ይረዳል ማለት ነው። እንግዲህ ሎሚን በዚህ መሰረት ትጠቀማላችሁ ማለት ነው። በቪታሚን ሲ የበለጸገ ነው። ቪታሚን ሲ ደግሞ የሰውነታችንን በሽታ የመከላከል አቅም ከማነቃቃቱም በላይ የጨጓራ በሽታ አልሰር በማስከተል የሚታወቀውን ኤች ፓይሎሪ የተሰኘውን ባክቴሪያ ይገድላል ማለት ነው። በተጨማሪ በጨጓራችን ውስጥ የሚኖሩትን እንደ ኤች ፓይሎሪ እና መሰል ባክቴሪያዎችን ለማጥፋት የሚከተለውን ቅመም መጠጣት ይመከራል። 1 ኩባያ ለብ ያለ ውሃ፣ የግማሽ ሎሚ ጭማቂና 1 የሻይ ማንኪያ የተፈጨ ተልባ ማለት ነው። የሎሚ ጭማቂ በውሃ ቀላቅሎ መጠጣት ሰውነታችን የአሲድ አልካላይን ሚዛኑን ለመጠበቅ ይረዳል ማለት ነው። የጉበትን ስራ በማነቃቃት ዩሪክ አሲድና ሌሎች ጎጂ ንጥረ ነገሮችን ከሰውነታችን ውስጥ ለማስወገድና የሐሞት ፈሳሽንም የፈሳሽነት ባህሪውን እንዳያጣ ያደርገዋል ማለት ነው። የሎሚ ጭማቂ በቪታሚን ፒ የበለጸገ እንደመሆኑ ከህዋሳት መጎዳትና በዕድሜ መጨመር ሳቢያ የሚከሰቱትን ፍሪ ራዲካሎችን ለማስወገድ ይረዳል ማለት ነው። የሎሚ ጭማቂ ጸረ ካንሰር ባህሪ አሉት። የሎሚ ጭማቂ 22 ያህል ጸረ ካንሰርና የካንሰር ትዩ መስመሮችን እድገት የሚገቱ ባህሪ አሉት ማለት ነው። ከእድሜ መጨመር ጋር ተያይዞ ማለት ነው የሚመጣው የመገጣጠሚያ አካላት በሽታን ይከላከላል። በሎሚ ውስጥ ያለው ፒክቲን ፋይበር የመጥፎውን ኮሌስትሮል መጠን ማለት ነው ከመቀነሱም በላይ የመጥገብ ስሜትን ስለሚፈጥር በብዛት ከመመገብ ያግዳል ማለት ነው። የሎሚ ጭማቂና ሙቅ ውሃ መጠጣት በብዛት ሽንት የማስሸናት ባህሪ ስላለው መርዛማና ጎጂ ንጥረ ነገሮችን ከሰውነታችን ተጠራርገው እንዲወጡ ያደርጋል ማለት ነው። በቀላሉ እንግዲህ የሎሚ ጭማቂንና ውሃ ለብ ያለ ውሃ አንድ ላይ ቀላቅላችሁ በመጠጣት ማለት ነው። በቀላሉ የሎሚ ጭማቂ የሰውነታችንን የሊምፍ ስርዓት በማነቃቃት ከበሽታ እንድንጠበቅ ይረዳል ማለት ነው። እና በጣም ትወዱታላችሁ። እኔም ብዙ ጊዜ እጠጣለሁ ማለት ነው። ጣት ላይ ስትነሱ ለብ ባለ ውሃ ቀላቅላችሁ መጠጣት ማለት ነው። በጣም ቀላል ነው። እሺ ሌላው የምናየው ማለት ነው የግራዋ ቅጠል አስገራሚ የጤና ጥቅሞች። ግራዋ የምንለው በእንግሊዘኛው በተለያዩ የአፍሪካ ሀገራት እንደ ጎመን ከሾርባ ጋር ተሰርቶ ወይንም ቅጠሉን እንደ ሾርባ በመስራት ለገንፎ ማባያ ከበሰለ በኋላ ማለት ነው እንደ ወጥ ወይንም ደግሞ ቅጠሎቹን በጁስ ውስጥ ማለት ነው በመጭመቅ እንደ ጁስ ይጠጣል። ግራዋ የምንለው በእንግሊዘኛው የግራዋ ቅጠል በቪታሚን ኤ፣ በቪታሚን ሲ፣ በቪታሚን ኢ፣ በቪታሚን ቢ1 እና በቪታሚን ቢ2፣ ካልሽየም፣ ዚንክ፣ ብረት፣ ፕሮቲን፣ ሚኔራሎች እና ኮፐር አሰር እና ፋይበር የምንለው ማግኒዥየም፣ ፖታሽየም፣ ፎስፎረስ እና ሴሊኒየም የያዘ ነው። ይህ የግራዋ ቅጠል ግንዱና አበባው ሳይቀር መድኃኒት ነው። ለምሳሌ ካሉ ጥቅሞቹ የመጀመሪያው ጸረ ባክቴሪያ ነው። የግራዋ ጭማቂ ጁስ ለብዙ ባክቴሪያዎች ምክንያት ለሚከሰቱ
ኢንፌክሽኖችና በሽታዎች በጣም ከፍተኛ በሆነ መንገድ መፍትሄ ይሰጣል። ለምሳሌ ያክል እንደ ሳንባ ምች፣ የጥርስ መበላሸት፣ የሆድ ድርቀትንም እስከ ማስታገስ ድረስ ይደርሳል። የቆዳ ኢንፌክሽኖችንም ያስታግሳል። ለምሳሌ ሽፍታ፣ ጭርትና ችፊ እነዚህን ነገሮች ያጠፋልናል። ቆዳችንንም እንዲለሰልስ ያደርጋል። ማድረግ ያለብን ምንድን ነው? በደንብ የበሰለውን የግራዋ ቅጠል መርጠን ካጠብን በኋላ ትንሽ ውሃ ጠብ አድርገን ልክ እንደ ጁስ በወፍራሙ ከተፈጨ በኋላ ፊታችሁን ትታጠባላችሁ ማለት ነው። አድርቃችሁ አንገታችሁን መቀባት ነው። ከዚያ በኋላ ከ30 እስከ 40 ደቂቃ አቆይታችሁ መታጠብ ነው ማለት ነው። እንግዲህ ግልጽ ሆኖላችኋል ብዬ ገምታለሁ። በደንብ የበሰለውን የግራዋ ቅጠል መርጠን ካጠብን በኋላ ትንሽ ውሃ ጠብ አድርገን ልክ እንደ ጁስ በወፍራሙ ከተፈጨ በኋላ ፊታችሁን ከታጠባችሁ በኋላ ማለት ነው አድርቃችሁ ካደረቃችሁት በኋላ አንገታችሁን መቀባት። ከዚያ በኋላ ከ30 ደቂቃ አቆይታችሁ መታጠብ ማለት ነው። ለጭርት፣ ለችፊና ለማንኛውም የቆዳ ችግር ይሆናል። ወይንም ደግሞ ይሄኛው መንገድ ለአጠቃቀም ካልተመቻችሁ የግራዋ ቅጠል በደንብ ትጨምቁትና ታጠሉታላችሁ። ከዚያ በኋላ ፊታችሁን ከምትታጠቡበት ውሃ ላይ ጠብ አድርጋችሁ የቅጠሉን ጭማቂ ማለት ነው መታጠብ። ወይንም ደግሞ በጥጥ እየነከራችሁ ፊታችሁን በደንብ ቅብት አድርጋችሁ ከተወሰነ ደቂቃ በኋላ መታጠብ ነው ማለት ነው። ይህ በሳምንት ከ2 እስከ 3 ጊዜ ብትጠቀሙት የተሻለ ነው ማለት ነው። የቆዳ ላይ ያለውን ችግር ያለሰልስላችኋል፣ ያስተካክላችኋል ማለት ነው። የግራዋ ሌላኛው ጥቅም ጸረ ካንሰር ነው። ካንሰር አንዳንድ ህዋሶች በሰውነት ውስጥ ያልተለመደ እድገትና መዛባት ሲከሰት የሚፈጠር በሽታ ነው። የካንሰር ህዋሶች በፍጥነት ያድጉና ወደ ሌላ ጤናማ ወደ ሆነው የሰውነታችን ክፍሎቻችን ይዛመታሉ ወይንም ይወሯቸዋል ማለት ነው። በዚህ ምክንያት ካንሰር ይከሰታል። የተለያዩ ጥናቶች እንደሚያመለክቱት የግራዋ ጭማቂ ያልተለመዱ የህዋሶች እድገት ያዘገየዋል ወይንም ይገታቸዋል ማለት ነው፣ ባልተለመደ ሁኔታ እንዳይበዙ። በዚህም የተነሳ ካንሰር እንዳይከሰት ይረዳናል። ለምሳሌ የጨጓራን ካንሰር ይከላከላል። የአንጀትን እንዲሁም የፕሮስቴትንም ካንሰር የመከላከል አቅም አላቸው። ግራዋ ስትጠቀሙ በደንብ ያደገውን የበሰለውን የግራዋ ቅጠል ደጋግማችሁ በማጠብ ውሃ ጨምራችሁ እንደ ጁስ ፈጭታችሁ አጥልላችሁ መጠጣትም ነው ማለት ነው። ለጣዕም ከፈለጋችሁ ትንሽ ማር ወይንም ስኳር መጨመር ትችላላችሁ። እንደ ፍላጎታችሁ ነው። ባዶውንም መጠጣት ትችላላችሁ ማለት ነው። ሌላኛው ጥቅም ደግሞ ትኩሳትን ለማስታገስ ይረዳል። ግራዋ በውስጡ ኪኒን የተባለ ንጥረ ነገር በመያዙ የተነሳ በወባ ምክንያት የሚከሰተውን ከፍተኛ ትኩሳት ያስታግሳል ማለት ነው። እንደውም ኤክስፐርቶች እንደሚመክሩት አዘውትሮ ግራዋን በመጠቀም የወባ በሽታን ከመከሰቱ በፊት ችግሮችን መከላከል እንደሚቻል ይናገራሉ ማለት ነው። የአንጀት ኢንፌክሽንንም ለማዳን ይረዳል። የአንጀት ኢንፌክሽንን በፓራሳይት ምክንያት የሚከሰት ሲሆን የሆድ ህመምን፣ ማቅለሽለሽና ማስመለስን፣ ከባድ የሆነ ደምና ዝልግልግ ፈሳሽ የያዘ ተቅማጥ ያስከትላል ማለት ነው። አንጀት ብሎም ደግሞ ጉበትን በጣም የሚያጠቃ ነው። ከበድ ካለ ደግሞ ሞትንም ሊያስከትል የሚችል በሽታ ነው። የሚተላለፈው ደግሞ በዚህ ፓራሳይት የተበከለ ምግብ ወይንም ውሃ ከወሰድን፣ እንዲሁም ደግሞ ሌሎችም መተላለፊያ ምክንያቶች አሉት። ከነዚህም ምክንያቶች ሊተላለፍ ይችላል ማለት ነው። ስለዚህ ግራዋን መውሰዳችን ከአንጀት ኢንፌክሽን እንድንከላከል ይረዳናል። ግራዋ በውስጡ በያዛቸው ፍላጎቶ ማለት ምክንያት ጸረ ኦክሲደንትና መርዛማ ነገሮች ከሰውነታችን የማጽዳት ችሎታ አለው ማለት ነው። ግራዋ ማለት ነው። ተፈጥሯዊ ጸረ ኦክሲደንትን ባህሪው ከቫይታሚን ሲ ጋር በጣም ተመሳሳይ እንዲሆን ያደርገዋል ማለት ነው። የግራዋ ቅጠል በደም ውስጥ የሚገኘውን የስኳር መጠን በማመጣጠን የስኳር በሽታን
እንዳይዘን ያደርጋል ማለት ነው። የስኳር በሽታ ክትትል ካልተደረገበት ኩላሊትና ሌሎች የሰውነት አካሎቻችንን ሊጎዳ ይችላል። የስኳር ህመምተኞች ግራዋን አዘውትረው ቢጠቀሙት ጥሩ ለውጥ ያገኛሉ ማለት ነው። ሌላኛው የግራዋ ቅጠል ጥቅሙ ደግሞ ከሰውነት ከከብቶች ጥገኛ ትላትሎች በተሳካ ሁኔታ ማስወገድ መቻሉ ነው ማለት ነው። ለምሳሌ ኮሶ፣ የመንጠቆ ትል፣ ወስፋት የመሳሰሉትን የአንጀት ትሎችን ያጠፋል ማለት ነው። እነዚህ ፓራሳይቶች አንጀት፣ ሳምባን፣ ጉበትን እና ፊኛን አንጎልን በብዛት ተሰራጭተው በመውረር ከፍተኛ ጉዳት ያደርሳሉ ማለት ነው። የግራዋ ጭማቂ ጥገኛ ተውሳኮችን ሽባና መመገብ የማይችሉ ስለሚያደርጋቸው በዚህ ምክንያት መንቀሳቀስ ስለማይችሉ ይሞታሉ ማለት ነው። የግራዋ ቅጠል ጁስ ጉበት፣ ኩላሊት፣ ሳምባና አጠቃላይ የውስጥ አካላትን ያጸዳል። በዚህ የተነሳ የኩላሊት ጠጠር እንዳይፈጠር ያግዛል ማለት ነው። ይሄ የግራዋ ቅጠል ጁስ የደም ግፊትንም ለመቀነስ ይረዳል። ግራዋ ከፍተኛ የፖታሽየም ይዘት ስላለው በደም ውስጥ ተከማችቶ የሚገኘውን የጨው መጠን እንዲወገድ በማድረግ ከፍተኛ የደም ግፊት እንዲቀንስ ያደርጋል ማለት ነው። የእንቅልፍ ችግርንም ያለባቸው ሰዎች የግራዋ ጁስ ቢጠጡ ሰውነታቸው ዘና እንዲል በማድረግ ጥሩ እንቅልፍ እንዲተኙ ይረዳቸዋል ማለት ነው። እንዲሁም ደግሞ ለጨጓራ ህመም ቀነስ እንዲል ያደርጋል። የወር አበባ ህመምንም ለማስታገስ ይረዳል። ሌላኛው የግራዋ ጁስ ያለ መውለድ ችግር ያለባቸው ሰዎችን ይረዳቸዋል ማለት ነው። መውለድ የሚፈልጉ ሴቶች በተለይ ማለት ነው ቶሎ ማርገዝ ያልቻሉ የግራዋ ጁስን ቢወስዱ የማርገዝ እድላቸው በጣም ከፍ እንዲል እንደሚያደርግ አንዳንድ ጥናቶች ያመለክታሉ ማለት ነው። ቆዳ የማሳከክ ችግር ያለባቸውንም ሰዎች ግራዋ ይረዳቸዋል። የግራዋ ቅጠል ከነጭ ሽንኩርትና ከዝንጅብል ጋር እንደ ጁስ እየፈጨን በቀን ከ2 እስከ 3 ጊዜ በመጠጣት የማሳከኩን ችግር በጥሩ ሁኔታ ማስወገድ ይቻላል ማለት ነው። ግራዋ በምግብ ላይ በጁስ መልክ፣ በሾርባ መልክ ውስጥ ላይ በመጨመር ማንኛውም ምግቦች ላይ ዱቄቱን በመጨመር መጠቀም እንችላለን ማለት ነው። ውድና የተወደዳችሁ ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።